ሰላም ሰላም ተመልካቾቼ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ መኪናዬ ውስጥ ነው ቡና መጣጣው። ተራርጬ አትሊስት 7 ደቂቃ አትረፍ ያለውና በዚህ 7 ደቂቃ ቡናውን እየጠጣው ላወራችሁ። ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። እግዚአብሔር ክርስቶስ ክብሩ ይስፋ። መድኃኒዓለም የድንግል ማርያም ልጅ ለሁላችን ለኔ እንደደረሰልኝ ለእናንተ የሚደረስላችሁ። የሰው ልጅ ይፈተናል፣ ብዙ ነገር ይደርስበታል። ያው ምድር ላይ ሁሉ ጊዜም እንትን የለም ላይክ ኮምፎርት የለም። እኛም ኮምፕሌን ነው የምናደርገው፣ የተደረገልንን አናስብም። አሁን እኔ ለምሳሌ ልንገራችሁና ድሮ ህፃን ሆኜ ያው ቤተሰቦቼም ያውቃሉና ከነቀምት ወደ አዲስ አበባ ስንመጣ በጣም መኪና ላይ በጣም ነው የሚያመኝ። ህፃንም ነበርኩኝ። በልቼ ከሆነ በተለይ በቃ 15 ጊዜ ነው በቃ ማስቆመው መኪናውንና ስፔሻሊ ፈርስት ዴይ ሶ ሃርድ እንደዚህ በጣም ይዞርባቸዋልና አሁን ያንን አስቤ አሁን ደግሞ መኪና ይዤ ራሴ ስነዳ ሳስበው ዋው አምላኬ እኮ አንተ ታምረኛ ነህ በቃ። እና አባ ገብረ ኪዳን ሶሪ አባ ገብረ ኪዳንን በጣም ነው የምከታተላቸው። አሁን ኦልሞስት 2 ወር 1 ወር ሊሆነኝ ነውና በፊት አላቃቸውም ነበረ። በርግጥ ምረታብ መምህር ዘበነ አባ ግርማንም እንሰማ ነበረ አራውንድ 2015 በዚህ በአሜሪካ ማለት ነው 2015 እንደመጣው አካባቢ በጣም አባ ግርማን ስብከት አባ ግርማን ፕሮግራም እናይ ነበርና ዋው ሬንጃ ምን ብዬ ልንገራችሁ። ተመስገን ነው ፈጣሪ እና አው ይላችሁ ፊትሽ እንዳትሉኝ እንግዲህ ውስጤ እረፍት ስላገኘ አሁን በጣም እረፍት ስላገኘ ፊቴ ይሻለኛልና አትጨናነቁና ይሄ ደግሞ የመጣው ነገር ምናልባት ትምህርት ሊሰጠኝ ይሆናል ብዬ ነው ማስበው። ምክንያቱም እግዚአብሔር ሪዝን አለው። ሰይጣን ነው በርግጥ በሽታ የሚያመጣው ጭንቀት የሚያመጣው እግዚአብሔር አይደለም። እኔ ደግሞ ከእግዚአብሔር ርቄ በራሴ ስራ ላይ ተጠምጄ በዛ ላይ እንቅልፍ ማጣትም አለ ሐሳብ አለና እናቶች ያውቁታል። እናት ስትሆኑ ማማረሪ አይደለም። እናት በመሆኔ አምግላድ በቃ እናት በመሆኔ የመኖሬ ትርጉም የገባኝ ነው። በቃ እናት እግዚአብሔር ስላደረገኝ አመሰግናለሁ። ልጅ የሌላችሁ ደግሞ እግዚአብሔር ልጅ እንዲሰጣችሁ ፍላጎት ያላችሁ ሰዎች ማለት ነው። አንዳንድ ሰው ደግሞ ፍላጎት የሌለው አለ። እናቴ መሆን ፍላጎት የሌለው ብዙ አለና እናንተን ችግር የለም። እግዚአብሔር አምላክ እሱ በቃ ፍቃድ ይኖረዋል። እኔ ከልጅነቴ ጀምሮ ልጅ በጣም ነበር የምወደው። እግዚአብሔር በቃ በሞገስ በጸጋ ያሳድግልኝ። አሁን በጣም ተሽሎታል። በቃ አፍጫውን አፍኖት ነበር። በጣም ተጨንቄ ነበር። አሁን ጤናውን ስለሰጠልኝ እመቤቴ ቅድስት ድንግል ማርያም በቃ ከነ ልጇ አሳናት ሁሉንም ነገር ያስተካከለችው እላለሁኝና ወዳችኋለሁ። አይ ነው በቃ መባከን ነው መረጋጋት የለም ምናምን እኔ ደስ ነው የሚለኝ። ምክንያቱም ቢዚ ስትሆኑ ጭንቅላታችሁ ፍሪ ነው የሚሆነው። ለክን መጥፎ ነገር አታስቡም። ራሳችሁን የመሆን ስለሰው ማሰብ ማትፈልጉም። ይደክማችኋል። ይሄንን መች ነው ሰርቼ የምጨርሰው፣ ይሄንን መች ነው ማረገው፣ ይሄንን መች ነው ኦርጋናይዝ ማረገው ስትሉ ስለሰው ራሱ አታስቡ። አንዳንዴ መፈጠሩን ትረሳላችሁና ያው ውድ ጓደኞቼ ደግሞ ስፔሻሊ አረብ ሀገር ያለች እህቴ አንድ እህቴ የአረብ ሀገር መሮኛል ሊዲያ መሰለኝና ሊዲያዬ አም ሶሪ ያሱን ጥብቅ አርገሽ ያጂ ፈጣሪ በቃ ወደ ፈጣሪሽ እየጸለይሽ ስራም ቢሆን ቢያደክምሽም ውጤት አለው። አትሊስት ተከፍሎሽ ነው አይደል መትሰሪ። እንደ ድሮ በነጻ የሚያሰሩ የሚደብድቡ ምናምን ያሉ አይመስለኝም በአሁን ሰዓት። ምክንያቱም ኢንተርኔቱ ምኑም ስላለ በስልካችሁ ችግራችሁን አውጥታችሁ ስለምትናገሩ ኢትዮጵያውያንም እዛ ያለም ኦንላይን ያለም ስለሚተባበር እንደ ድሮ ችግር ስለማይሆንብሽ አይዞሽ እሺ። አንድ እህቴ ደግሞ እናቷ አርፋባት የሆነ ነገር ጠይቀኝ ነበር ስላልቻልኩኝ ይቅርታ። ብዙ ስራ የለኝም እንደነገርኳችሁ፣ ግን እኔን የሚያኖረኝ ነገር አለኝ። እኔ ለእናንተ ለተቸገራችሁ ቢደርስ ደስ ይለኛል። ወደፊት እንግዲህ እንድርስ ጸልዩልኝ። መስጠት የራሳችሁን ሳቲስፋክሽን ራሳችሁን ነው የሚያስደስታችሁ። ለእናንተ ማግኘት ደግሞ ፈጣሪን ያስደስተዋል። ምክንያቱም ተርባችሁ ተቸግራችሁ የጠየቃችሁትን ስታገኙ እግዚአብሔርን ስለምታመሰግኑ ማለት ነውና ብችል አደርግ ነበር ስላልቻልኩኝ ግን በጣም ይቅርታ አድርግልኝ። አሁን ልጅ አለኝ፣ ልጄን መንከባከብ አለብኝ። ለልጄ ትንሽ እኔ ዝም ብዬ ነኝ ገባችሁ። እኔ ለነገ መልሴት አልነበርኩም። ነገ ምን ሆናለሁ የሚል አስተሳሰብ የለኝም። ጥሩ አይደለም። ሾፒንግ ሴት ሾፒንግ ገዛለሁ በቃ 400 ብር ማውጣት ካለብኝም $400 አውጥቼ ቦርሳ ገዛ ነበር።
200 ብር ጫማ መግዛት ካለብኝም ጫማ ገዛ ነበር ግን ያኛው አሁን መጥቶ ብር አይሆንም ልጃችሁን አያሳድግላችሁም እና ልጅ ስትወልዱ ከስተታችሁ ተማራላችሁና ለዛ ነው እህቶቼ ወንድሞቼ በጣም ይቅርታ አድርጉልኝ እኔ እናንተም ባግዝ ብረዳ ደስ ይለኝ ነበር ግን አንዳንዴ ከባድ ነው ላይክ ራሳችሁ ማጥቶንምና በዚህ ላይ እህቴ ሰላም ራሱ እግዚአብሔር ይስጥልኝ በጣም ወድሽ ማከብርሽ ባለሽበት ከነቤተሰቦችሽ እግዚአብሔር ይጠብቅሽ በችግርሽ እግዚአብሔር ይድረስልሽ ስራ በፈታ she helped me to pay my rent እና like ሼር መደራረግ መተጋገዝ ራሱ ከዛ ስታገኙ እናንተ መልሳችሁ መስጠቱት ራሱ ከተገኘ በጣም ትልቅ ነገር ነውና ያው እና የትም ሆነን እንረዳዳለን ሁሉም ሰው ሙሉ ህይወት አለው ማለት አይደለም ሁሉም ሚሊዮነር ደስታ አለው ማለት አይደለም ይሄንም ማወቅ አለባችሁ ማርያምን ተጠግታችሁ ብታዩ ምንም እግዚአብሔርን በቃ I don't know ሁሉም like 100% ኑሮት ተደስቶ የሚኖር እዚህ ዓለም ላይ የለም I'm trusting like ብዙ አይቻለሁ አጥነቻለሁ ቢኖራቸው የሚጨነቃሉ ሳይኖራቸው የሚጨነቃሉ ሚዲየም ሆኖ የሚጨነቃሉ በቃ ይቻለም አስጨናቂ ናት ይቻለም እኛ ተጨንቀን በቃ አምሮአችን ተበታትኖ ደስታ ሳናገኝ ከዛ ደግሞ የእግዚአብሔርን ደስታ እንዳይቀማን ራሳችንን እናዘጋጅ ዛስኒስ የዛሬ መልእክቴ ነው ወዳቻለሁ መልካም ጊዜ ቡናው ቀዘቀዘ አዚየትም ቡና መጠጣት ትችላላችሁ እናቴ እንግዲህ እንደ ኢትዮጵያ 3 ሰዓት ቁጭ ብሎ መጠጣት የለም እስከ ሶስተኛ ከአንድ ቤት ማንቃረር የለም መኪና ውስጥ ነው የሚጠጣው እንግዲህ ምን ይደረግ ተመስገን ነው ተመስገን አቤት ኮምፕሌን አታርጉ ስለራሴ ኮምፕሌን አያችሁ አረ እንዴው ለእግዚአብሔር ማን ነው የሚመቸው ማንንም አወዳችኋለሁ መልካም ቀን I love you guys bye bye